ከዓመታት በፊት ካለው ጊዜ ይልቅ በዚህ ዘመን በዘመናዊው ዓለም ያሉ ታዳጊዎችና ህፃናት ጣፋጭ መጠጦችን አብዝተው የሚጠቀሙ ናቸው። እሱን አስቀደምን እንጂ በፋብሪካ የተቀነባበሩ ፈጣን ምግቦችንም በብዛት ይጠቀማሉ። ለዚያውም እንዲህ አይነት ምቹ ሶፋዎችና ወንበሮች ላይ ተቀምጠው ስክሪን ላይ አፍጥጠው ጭምር ነው ረዥም ጊዜ እንቅልፍ አልባ ሆነው ህይወታቸውን እየመሩ ያሉት። አዲሱ የኑሮ ዘዬ መገለጫ ከተባለ ይሄ በየቤታችንና በየመንደራችን ያለ ክስተት ነው። ስንት እናቶች፣ ስንት አባቶች፣ ስንት እህት ወንድሞችና አሳዳጊዎች ከመጠን ባለፈ የልጆቻችን ውፍረት ተጨንቀናል። ዓለም ሙያተኞች ኦቤሲቲ ይሉታል። ኦቤሲቲ ምንድን ነው? እንዴት እያስጨነቀን ነው? ልጆቻችንን በስነ ልቦናና በአካል እንዴት እየጎዳብን ነው? መፍትሄው ምንድን ነው? እነኚህንና ሌሎች ተያያዥ ጉዳዮችን ከሙያተኛ ጋር የምናወራበት ሰዓት ላይ ተገኝተናል። በቻናል ዋን ተወዳጁ የቅዳሜኛ መዝናኛ ፕሮግራማችን ላይ ወጌሻ የተሰኘው ቆንጆ ፕሮግራም ነው የጀመረው። ወጌሻ በማህበራዊ በሌሎችም በርካታ የጋራ ጉዳዮቻችን ላይ ውልቃት፣ ጉዳት፣ ችግር ቢያጋጥም አብረን የምንመክርበት ሙያተኛ አስቀምጠን የምንወያይበት ፕሮግራም ነው። አብረን እንቆይ። ከቻናል ዋን ቴሌቪዥን ጣቢያ ወጌሻ የተሰኘው ብዙ ስብራቶቻችንን፣ ጉዳታችንን፣ ጥገና የሚያስፈልጋቸውን ከባለሙያ ጋር ምክክር የሚያስፈልጋቸውን ጉዳዮች የምናነሳበት ሰዓት ላይ ነን ተመልካቾቻችን። የስነ ምግብ ባለሙያው አብነት ተክሌ እዚህ እንግዳችን ሆኖ አጠር ያለ ቆይታ ከመጠን በላይ ክብደት ስለመጨመር በተለይ በህፃናትና ታዳጊዎች ላይ እንመክራለን ብለናል። እንኳን ደህና መጣህ አብነት። እንኳን ደህና ጠበቅሽ እንጂ። ደህና ነሽ? እግዚአብሔር ይመስገን በጣም ደስተኛ ነኝ አብነት። በጣም ደስተኛ ያለኝንም ክብር መግለጽ ፈልጋለሁ ባገኘሁት አጋጣሚ። ምክንያቱም በጣም ቅንጦት በነበረበት ጊዜ ነበር አይደለ? ስለ ስነ ምግብ ወጥረ ይሰራው በጣም እኮ የዛኔ የሚገርምሽ በቃ እንደ መቀለድም ነገር ነው። ችግር ባለበት አንተ ስለ ኒውትሪሽን ታወራለህ እንዴ ምናምን ይል ነበር ሰውና፣ ግን ያው ኒውትሪሽን ወይም ይሄ አመጋገብ የሁሉም ሰው ችግር ነው። አቅም ያለውም አቅም የሌለውም፣ በቀላሉ የሚያገኘው በቀላሉ የማያገኘው፣ እውቀት ያለውም የሌለውም ሰው ችግር ነውና ስለዚህ አሁን በደንብ እውቀቱ እየሰፋ ስለመጣ ደስ ይላል። ስለዚህ እያንዳንዱን ነቅሰን የምናወጣቸውን ነገሮች በተለይ ስነ ምግብን በተመለከተ በር ማንኳኳታችንን እንቀጥላለን። እኔም በደስታ ቅንጦት እያደረግን ዞር በል ያልነው ጉዳይ እየተከተለን እየመጣ ይመስለኛል። ለምሳሌ የታዳጊዎችና የህፃናት ከመጠን ያለፈ ውፍረት ወይም ኦቤሲቲ እንደ ቅንጦት ነው የሚወራው፣ ወይም የጥቂት ሰዎች ጉዳይ ብቻ ምግብ የተረፋቸው የሞላቸው ተደርጎ ይታሰባል። አሁን የምናየው ነገር ዓለምም የምትነግረን መረጃ ግን አስደንጋጭ ነው። ትምህርት ቤቶች መሄድ ለዚህ ምንም እንዳንከራከር የሚያደርግ ትዕይንት ይሰጠናል። ምክንያቱ ምንድን ነው? ምንድን ነው የተፈጠረው? የአጠቃላይ የአመጋገባችን ከእርሻ እስከ ጉርሻ የሚባለው አለ አይደለ? ከእርሻ እስከ ጉርሻ ያለው ነገር እዛ ላይ በጣም ብዙ የተሰበረ ነገር አለ። ያው ስብራትን ስለምታነሱ እናንተ ስብራቱን ለመጥቀስ ያህል ነው። በጣም ብዙ አይነት የፕሮሰሲንግ ወይም ምግብን የማቀናበር ችግሮች ዓለም ላይ በጣም ይታያሉ። የምግብን ተፈጥሯዊነት የማጥፋት ነገር አለ። እንደምታውቂው ደግሞ ክላይሜት ወይም ደግሞ ይሄ አጠቃላይ ያለንበት የኢንቫይሮንመንት ሁኔታ እሱ በጣም አስቸጋሪ የሆነ ነው። ምርትና ምርታማነት ላይ ብዙ ችግር አለ። ስለዚህ አንዳንድ ምግቦች ላይ ፎከስ የማድረግ በተለይ እህሎች ላይ ፎከስ የማድረግ ነገር አለና በጣም የሚገርምሽ ቲጂ አሁን ይሄ የብዙ ሰው የሚያስበው የሀብታሞች ችግር ነው የሚመስለው አይደለ? ወፍረት ብዙዎቻችን እንደዛ ነው የምናስበው። ግን ዓለም ላይ አሁን በጣም እየተቸገሩ የመጡት እያደጉ ያሉ ሀገሮች ናቸው። መጀመሪያ ያደጉት ሀገሮች ኦልሬዲ በዚህ ችግር ተጠቅተው ተምረውበት አንዳንዶቹ ኦልሬዲ እያለፉት ነው። ለምሳሌ እንደነ ጃፓን ምናምን ብዙም አልገጠማቸውም ይሄ ችግር። ግን ለምሳሌ አሜሪካ ጋር ብንመጣ አሜሪካ ላይ ስትሄጂ በጣም ችግሩ አለ። ከዛ በኋላ ግን አሁን በብዛት እየመጣ ያለው እንደ ቻይና አይነት እነዚህ እያደጉ ያሉ ሀገሮች አፍሪካ ሀገር ላይ ኤዥያንስ በተለይ በጣም ደከም ያሉት ኤዥያዎች ላይ እንደገና ላቲን አሜሪካ እነዚህ ላይ በጣም እየጨመረ እየመጣ ነው እና አሁን እኛም ሀገር ብታየው የዛሬ 10 ዓመት የነበረውን አሁን ያለውን ቁጥር እንኳን ብታየው በጣም መሰረታዊ የሆነ ልዩነት አለው። አሁን መረጃ እንደውም ቅድም ስናወራ ነበር አይደል? ቁጭ ከማለታችን በፊት ዓለማችን ላይ ከ400 ሚሊዮን በላይ ህፃናትና ታዳጊዎች ኦልሞስት 400 ሚሊዮን እንግዲህ የ2022-23 ዳታ ነው። አሁንም ሊጨምር ይችላል እና ይህን ያህል ህፃናት በተለይ ከ5 ዓመታቸው የሆኑ ህፃናት ላይ እንግዲህ ከዓለም ቁጥር በፐርሰንት ስታየው ብዙ ነው።
እና ውፍረትና ኦቤሲቲ ከመጠን በላይ ውፍረትና ውፍረት የሚባል ሁለቱም እየተከሰቱ ነው ማለት ነው። ዝም ብሎ ለአይናችን ደንቦጭቦጭ ያሉ ልጆች አይደል እንደው አጥንታቸውን ከምናየው ስጋቸው ተረፍ ያሉ ልጆች ደስ ይለናል። ለእናት ለአባት መጀመሪያ ላይም መበረታታት የሚሰጠው እሱ አይነት ነገር ነው። በቃ በደንብ ተንከባክበውታል፣ በደንብ እየበላች ነው ተብሎ ነው የሚታሰበው። ግን በተቃራኒው ደግሞ ሲሳቀቁ ተመልክቻለሁ። ትምህርት ቤት አካባቢ ልጆች ቡሊ ሲያደርጓቸው ተመልክቻለሁ። ደረጃ መውጣት አቅቷቸው የሚያርፉ ልጆችን አይቻለሁ። ገና በልጅነት አስቢ በጣም እና ምን እየሆንን ነው? ምን እየተደረገ ነው? ምንድን ነው ያጡት እነኚህ ልጆች? ወላጆችስ ምንድን ነው የቸገራቸው? ተመጣጣኝ የሰውነት ግንባታ ልጆቻቸው ላይ ለማምጣት የሚለው ጥያቄ ይሆን? ትልቁ ነገር ብዙ ነው። አንዱ መነሻው ግን አመጋገብ ነው። መጀመሪያ የምናየው የአመጋገብ ችግር አለ። ሁለተኛ እንቅስቃሴ ችግሮች አሉ። ሶስተኛ ልጆቹ የሚጫወቱበት ቦታ አለመኖር፣ እንደገና ደግሞ የሚመጣው የምግብ አይነት፣ ማስታወቂያው። አሁን ለምሳሌ ይሄ ምግብ በጣም ጤናማ ነው ብሉ ጠጡ የሚል ማስታወቂያ እና ብዙ ጊዜ ደግሞ ስኳርነት የበዛቸውን ብታይ ወይም ደግሞ ይሄ ቅባትነት የበዛቸውን ነገር ብታይ የትኛው ይበዛል? አሁን አንቺ ዝም ብለሽ ሚዲያ ላይ ስታዩት ሂጂ አንቺ ራስሽ የትኛው ይበዛል? የጣፋጭ ምግቦች፣ የተቀነባበሩ ምግቦች ማስታወቂያው እንዳለ እሱ ነው። የሚገርምሽ በአመት ውስጥ ዓለም ላይ 95% የሚሆነው ማስታወቂያ ጤነኛ ያልሆነ ምግብ ነው። ስለዚህ 5%ቱን ደግሞ ማን ሰምቶ ማን ይከተል ነው። ስለዚህ ምንድነው ቤተሰቦች ስለ ልጆቻቸው ከተጨነቁ ያላቸውን ኢንፎርሜሽን በብዛት ማስተካከል፣ መረዳት፣ ነገሮችን በደንብ መተንተን ምናምን ያስፈልጋል ለቤተሰብ። እና አንዳንዱ ሰው እንዲያውም ጥሩ ያደረገ ይመስለዋል፣ ቆንጆ ምግብ ያበላው ይመስለዋል፣ የታሸገ ምግብ ስለሰጠ፣ ጣፋጭ ነገር ስለሰጠ ለልጁ የጠቀመ ይመስለዋል። ነገር ግን እሱ አይደለም አሁን እየሆነ ያለው። ልጆች ላይ የምናየው አቋም ከህፃናት የሚጠበቅ አይደለም። በጣም ብዙ የሚያሳዝኑ ነገሮች አሉና እንደሱ አይነት ሁኔታ ላይ ያለ ነው። ሌሎች የኑሮ ዘዬዎችም አሉ። ሁላችንም በእርግጥ እየፈተኑ ነው። ግን አዲሱ ትውልድ ቀጥታ ያገኛቸው የኑሮ ዘዬ ለውጦች የምንላቸው የተመቸ ሶፋ ላይ ቁጭ ይላሉ፣ ስክሪን አለ፣ እንቅልፍ የላቸውም፣ በመኪና ይሄዳሉ ይመጣሉ፣ በእግር ደረጃም አይኬድ። እኔ አሁን እኔ ጋር የሚመጡ ሰዎች ልንገርሽ ቲጂ ክላይንቶች የሆነ ይመጣሉ። ልጆች ከህፃናት ጀምሮ እንደዚህ እስከ ትልቅ ድረስ ይመጣል እና እኔ ጋር ሲመጡ አንዳንድ ነገር መጀመሪያ ሳይ ማየው እንዴት ነው እንቅስቃሴያቸው የሚለው እና ልጆቹ መንቀሳቀስ እንኳን አይወዱ። ሲቀመጡ ራሱ ጋለል ነው የሚሉት። መቀመጥ ራሱ አይደለም ጋደም ማለት ነው የሚወዱት። ሳይክል አለ፣ ሳይክል አይነዱም። ይሄ እንግዲህ ደህና ቤተሰብ የሚባለው ላይ ነው። ዝቅተኛ የምንለው ቤተሰብ ላይ ደግሞ ብዙ ጊዜ ምንድነው ችግሩ? የምግብ አይነቱ ወደ አንድ አይነት ምግብ፣ ወደ እህል፣ ወደ ዳቦ፣ ወደ ነጫጭ ምግቦች፣ ወደ ፓስታ፣ ወደ መኮሮኒ፣ ከዛ ደግሞ ከሱቅ የምትገዛ የሆነች ጣፋጭ ነገር ምናምን ይበዛል። እነሱ ነገሮች ከፍ ሲል ደግሞ ያው በርገሩ፣ ፒዛው፣ ቺዝ የበዛበት ጣፋጭ የበዛበት ምናምን ይሆናል እና እኔ ጋር መጥተው ሲያወሩኝ አንዳንድ ጊዜ በጣም ደነግጣለሁ። ልጆቹ ኦልሞስት 24 ሰዓት አይንቀሳቀሱ 24ቱን ሰዓት ሙሉ አይንቀሳቀሱ ማለት ትችላለች። ጠዋት ይነሳሉ፣ ወይ መኪና ውስጥ ሄዳሉ፣ ወይ ታክሲ ላይ ወይ ባስ ላይ ሄዳሉ። ከዛ ሲመለሱ ቲቪ ላይ ናቸው፣ ምግብ ላይ ናቸው፣ ወይ ቤት ስራ ይሰራሉ፣ ወይ ጥናት ያጠናሉ፣ ከዛ ይተኛሉ። ነፃ የልጅነት ጊዜ የለም፣ ያ የለም። አሁን አንዳንድ ጊዜ ልጆቹን ጠይቃቸዋለሁ፣ ፔፕሲ የሚባል ጨዋታ ታውቃላችሁ እላቸዋለሁ። ድሮ ቃጤ የሚባል ታውቃላችሁ? የለም። ይሄ መዝለል፣ ሩጫ፣ መሮጥ ምናምን የሚባሉ ነገሮች ብዙ የሉም። እና ተመሳሳይ አይነት ችግር አንድ የምንገጥሞኛል መሰለሽ። ክረምት ላይ ጥሩ እየሰራን ነበር ከአንድ ክላይንቴ ጋር እና ክረምት ላይ 12 ዓመት 13 ዓመት ነች፣ እንደዚሁ ጥሩ እየሄደች ነበር እና በኋላ በጋ ሲሆን ውጤቱ ጥሩ እየመጣ አይደለም እና ምንድነው የተፈጠረው ብዬ ሳጠና ትምህርት ተምሮ 9 ሰዓት ላይ ይወጡና ከእንደገና አፍተር ክላስ የሚባል ደግሞ የጥናት ጊዜ የቤት ስራ ተብሎ ማታ ነው የሚገቡት ልጆቹ። ልክ እንደ ትልቅ ሰው 1 ሰዓት ላይ ምናምን ይገባሉ በጨለማ። ይሄ ችግርም አለ ማለት ነው። መናበብ የሚፈልጉ ብዙ ጉዳዮች እየመጡብን ነው። ግን አንዱ ደግሞ ፈተና የሚሆነው እንዳያጋጥም መስራት እንዳለ ሆኖ አምልጦ አንዴ ከመጠን በላይ የሆነው ክብደት ወይም ውፍረት ኦቤሲቲ የሚሉት ሙያተኞቹ ልጆቻችን ላይ ካጋጠመ ተስፋ ቆርጠን ነው የምናያቸው። ማረገው ግራ ገባኝ ነው የምንለው። ወደ ነበረበት የመመለስ ጥረት ማድረግ ይችላል ወላጅ አሳዳጊ። ምን ትለናለህ? ምንም እሱ ላይ አሁን ጥርጣሬም እንኳን የሚገባን ነገር አይደለም እንጂ ምክንያቱም አት ኤኒ ታይም እንኳን ህፃናት ባሉበት ጊዜ አይደለም። አሁን እኛ የ70 ዓመትም የ80 ዓመትም ሰዎች ትሪት እናደርጋለን።
ቅርብ ጊዜ የገጠመኝ ለምሳሌ የ70 ዓመት እናት ናቸው። ጉልበታቸው በጣም እየታመመ መጣ። ስለዚህ ለሰርጀሪ 10 ኪሎ መቀነስ ነበረባቸው። ስለዚህ እሳቸውን ማስቀነስ እንኳን ለህፃናት ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? እውቀትን ማስፋት ነው። ምንድነው ልጆችን የሚያወፍረው ነገር? ምን እያደረግን ነው? እንደዚህ አይነት ፕሮግራሞችን መስማት፣ ሚዲያ ላይ ቁም ነገር የሚያወሩ ይሄ ዝም ብሎ ተነስቶ ኒውትሪሽኒስት ነኝ ምንድን ነኝ የሚለውን ሁሉ መስማት ሳይሆን ጥቅም ያለው ነገር መስማት፣ ማዳመጥ፣ ባለሙያ ጋር መሄድ፣ ሕክምና ምርመራዎችን ማድረግ፣ ከዛ በኋላ ልጆቹን ቀስ በቀስ ላይፍ ስታይላቸው እንዲቀየር ማድረግ ነው ያስፈልገው ማለት ነው። ከመጠን ያለፈ ክብደት እንኳን ልጆች ላይ አዋቂ ላይ በአንድ ሌሊት አይመጣም። የሆኑ ወቅቶች ተከታትለው ያደረግናቸው ነገሮች ውጤት ነው ብዬ አስባለሁ። ብዙ ወላጆችና አሳዳጊዎች ግን ምን ያደርጋሉ? ለአንድ ሳምንት ሞከርን፣ ዘለልን፣ ገመዱን ተጫወትን፣ ይህንን ምግብ ተውንና ወደ ጤናማው ሄድን፣ ምንም ለውጥ የለውም፣ እሱ አይቀንስም፣ እሱ አትቀንስም ይላሉ ልጆች ፊት እና በአንድ ጊዜ ማጥፋት እንችላለን። 3 ነገር ቁጠሪልኝ ቲጂ። አንደኛ አመጋገብ ያዥልኝ፣ ሁለተኛ እንቅስቃሴ፣ ሶስተኛ የአእምሮ ወይም የስነ አእምሮ ጉዳይ ብለሽ ያዥልኝ። ልጆች ላይ ለውጥ ማምጣት ከፈለግን፣ ቤተሰብ ላይ ለውጥ ማምጣት ከፈለግን የመጀመሪያው አመጋገብ ነው፣ ሁለተኛው እንቅስቃሴ ነው፣ ሶስተኛው አመለካከት ነው። ስለዚህ አመለካከት ልጆቻችን ስለ ምግብ ያላቸውን አመለካከት፣ ቤተሰቡም ስለ ምግብ ያለውን ስለ እንቅስቃሴ ያለውን አመለካከት እስካልቀየረ ድረስ ላይፍ ስታይሉ አይቀየርም ማለት ነው። 3 ነገር ነው ላይፍ ስታይል የምንለው እና እነዚህን ነገሮች ለማስተካከል ጥረት እስካላደረጉ ድረስ በዚህ በ2 ሳምንት በ1 ሳምንት በ1 ወር ምናምን የሚሆን ነገር አይደለም። ቶሎ እንደው መለስ ብሎ ሰውነቱ ባየው የሚል ተስፋ ያስቆርጣል ይመስለኛል። ላይፍ ስታይል 3 ነገር ነው። 3 ነገር ነው፣ አመለካከት፣ እንቅስቃሴና አመጋገብ። ከሱም ውጭ ያሉ ግን እነዚህ 3ቱ ላይፍ ስታይሎች ፒላር የምንላቸው ዋናዎቹ እነሱ ናቸው እና የመጀመሪያው መቀየር ያለባቸው እነሱ ይሄንን ነው። አመለካከታቸው ላይ በ2 ሳምንት በ3 ሳምንት የሚቀየር ነገር የለም። ቢቀየርም ተመልሶ መምጣቱ አይቀርም። ስለዚህ እንደዚህ የሚባል ነገር የለም። ላይፍ ስታይል ነው የምንቀይረው። ላይፍ ስታይል ማለት የማይቋረጥ የእድሜ ውደታችን እስኪያልቅ ድረስ የማይቋረጥ ጤናማ አመጋገብ፣ እንቅስቃሴ እና ከምግብ ጋር ያለን አመለካከት መቀየር ነው። አንዳንድ ሰው ምግብን ሲያይ የሚያይበት መንገድ እኮ ሌላ ነው። በጣም ደስ ብሎት ምናምን ነው። በዛ ደረጃ የተለየ አይነት ኤክሰሲቭ የሆነ ፍቅር መኖር የለበትም። ለምግቦች አይመስልሽም? ለምግብ ፍቅር እሱን ቆይ በደንብ እናወራበታለን ሌላ ጊዜ። ያልከው ነገር ግን ውስጥ ይገባል። እንደ ቤተሰብ ስናስበው ግን እናት ሌላ አመለካከት ይኖራታል፣ አባት ሌላ ጥረት እያደረገ ነው። ምናልባት ሞግዚትና አብረው የሚኖሩ ሌሎች እህት ወንድሞች ካሉ ሌላ አቋም አላቸው። ፍሪጁን ስከፍተው የተለያየ ምግብ አለ፣ ወይም 1-2 ሰው የሚወደውን አይነት ምግብ ይዟል። ተርመስ እንላለን። ለውጡ እንዳለና ለውጥ እንደሚያስፈልግ እኮ አይተናል። ግን እንደ ቤተሰብ እንደ አቋም የምንከተላቸው የኑሮ ዘዴዎች ውስጥ ልዩነት አለ። መተጋገዝም ላይኖር ይችላል። እሱ ላይ ትንሽ ነገር ብትለን ደስ ይለኛል። ምክንያቱም ቤተሰብ ስንል አብሮ የሚጠቀስ የጋራ ነገር አለ። ብዙ ቤተሰብ ላይ የሚገጥም ችግር ነው። አንድ መልስ ነው ወደዚህ ያለኝ ቲጂ። ልጆቻችሁን ትወዳላችሁ ሳትወዱ? የፍቅር መገለጫውን መለየት ያስፈልጋል። የልጆችን ፍቅር የምንገልጸው ልጆቻችንን ለወቅታዊ ጥቅም ሰተናቸው እድሜ ልካቸው እንዲጎዱ ማድርገን አይደለም። እነዚህ ልጆች በነገራችን ላይ በኋላ ስኳር፣ ደም ብዛት እና የኩላሊት፣ የልብ የመሳሰሉ ችግሮች የማጋጠም እድላቸው ሰፊ ነው። ስለዚህ የልጆቻችን እድሜ ከአሁኑ እያሳጠርን ነው። ነገ አድገው ትልቅ ደረጃ ይደርሱልናል ብለን ምንለፋላቸው ልጆች ከአሁኑ እድሜያቸውን እያሳጠረን ነው እና የመጀመሪያው ነገር እንወዳቸዋለን ነው። የምንወዳቸው ከሆነ ደግሞ ምንድን ነው መፍትሄው? ቅድም ያልኩት እውቀትን በማስፋት ለምሳሌ ፍሪጅ ላይ የሚቀመጠው ነገር በራሱ የልጆችን ውፍረት ሊጨምር ሊቀንስ ይችላል። አንድ ጥናት ላይ ለምሳሌ ቤት ውስጥ ፊት ለፊት በሚታይ መልኩ ጣፋጭ መጠጦችን ማስቀመጥና አለማስቀመጥ የሚል ጥናቶች ለምሳሌ አሉ እና በዛ ጥናት መሰረት ፊት ለፊት ስለተቀመጠ ብቻ ልጆች ይወፍራሉ። እሱም በማንሳት ብቻ ወይም በመደበቅ ወይም ባለመግዛት ቤት ውስጥ እንዳይገባ በማድረግ ብቻ ልጆችን ማስተካከል ይችላል። አይምሮቸው የሚጫወተው ጨዋታ አለ ማለት ነው። በጣም የሚገርምሽ ደግሞ ሌላ ለምሳሌ ኦፕን ኪችን ያለባቸው ቤቶችና ኦፕን ኪችን የሌለባቸው ቤቶች ልዩነት አለው የልጆች ውፍረት ላይ። ኦፕን ኪችን አለ ማለት ፊት ለፊት ምግብ አለ ማለት ነው።
የሆነ ነገር ፒክ አደረገው ማንሳት ምናምን ነገሮች አሉ። ትንሽ ገባ ያለ ኪችን ሲሆን ደግሞ ሳሎን ውስጥ ልጆች እየተጫወቱ ከሆነ ውጭ ወጣ ብለው ከነበረ ምናምን ሲመለሱ አያዩትም። ስለዚህ ትሪገር አያደርገውም ማለት ነው። አስገራሚ ነው ይሄ። ይሄም ጥናት አለ እና ብዙ ኢንትረስቲንግ የሆኑ ሀሳቦች አሉ። ዋናው ነገር ግን የመጀመሪያው ነገር ቤተሰቦች መወሰን አለባቸው። ልጆቻችን እንወዳለን ወይስ አንወድ? ማይወዱ ከሆነ የፈለጉትን ነገር እንዲያደርጉ መፍቀድ ያለባቸው። የሚወዷቸው ከሆነ ደግሞ መጨነቅ አለባቸው። ለሚጨነቁ ነው እንግዲህ መፍትሄ እንዳቅማችን ለማምጣት ከእናንተ ከሙያተኞች ጋር ማውራት አለብን ብለን እንዲህ የተቀመጥ ነው። እዚህ ጋር ልጨምርልሽ ትጂ ትላንትና የገጠመኝ ልንገርሽ። ትላንትና ማታ ቀን ላይ ጠዋት ላይ ቁርስ ልንበላ እንደዚሁ ልንጫወት ምናምን እንሄዳለን። አንድ ሞል አለ እዛ እና እዛ እንትኑ ላይ እንደ ፉድ ኮርት ነገር ነው እና እናትና አባት ልጆቻቸውን ይዘው መጥተው 2 ልጆች በጣም ከመፈራቸው የተነሳ ጠረጴዛው ላይ ለመቀመጡ ለአባታቸው እየደገፋቸው ምናምን ነው የሚወጡት እና ከሚገባ በላይ ወፍረዋል። እናትና አባት ጥሩ ነው አቋማቸው ሳይሆን፣ ከዛ ምግብ ሲመጣ ሲታዘዝ የመጣላቸው ምግብ ከልጆቹ መጠን ጋር የሚሄድ አይደለም። ከልጆቹ እድሜ ጋር አንድ ትልቅ ፒዛ ከዛ የሆነ በጣም በቺዝ በምናምን ያበደ ሳንድዊች ምናምን አድርገው ነው ያመጡላቸው እና አባትዬው የሆነ ጥብስ ነገር ምናምን የበላው እሱ ብዙ ነገር አልበላም። እናትዬው ከነሱ ጋር ነው የምትበላው እና ግራ ገባኝ። አሁን ሄደሽ ማናገር አይቻልም። የሰው ፕራይቬሲ መንካት ነው አይደል? የሰው ፕራይቬሲ መንካት ነው። ነገር ግን በጣም አዘንኩኝ። እንዲህ አይነት ቤተሰብ መሆን የለበትም ነው የኔ አባባል። በጣም ልጆች ያሸንፉታል እንደ ወላጅን። አንዳንዴ ምን ያለው በቃ አስቸገረችኝ፣ አስቸገረኝ፣ ፈለገ፣ አማረው። ደግሞ ይሄ ክሬቭ ማድረግ የሚባል ነገር አለ አይደለ? መመኘት፣ መፈለግ፣ እሱን መፈለግ መስጠት ማለት ነው ወላጅነት ብለው ደግሞ የሚከራከሩ ወላጆች አሉ። የፍቅር መግለጫ ያደርጉታል። ቅድም ያልኩት ነገር ነው የምንመለሰው። ሪሊ እሱ ፍቅር አይደለም። እሱ ልጆቻችን መበደል ነው፣ ልጆቻችንን መጉዳት ነው። እነሱ የፈለጉትን እነሱ ይሄን ይፈልጋል ብሎ መስጠትም በደል ነው። በጣም ያስቸግራሉ። እኔም ልጆች አሉ፣ በጣም ያስቸግራሉ። ምንም ጥያቄ የለውም። ግን እንዳይኖር ማድረግ፣ እንዳያዩት ማድረግ፣ ቤት እንዳይገባ ማድረግ ያስፈልጋል ለልጆች በተለይ። አለበለዚያ እነሱን ተከትለ እነሱ ምን ያውቃሉ? በኋላ እኮ የምንጠይቀው እኮ እኛ ነን፣ አቅራቢዎቹ እኛ ነን። እነሱም በኋላ እኮ አድገው የሚጠይቁት እኛ ነን። የዛን ጊዜ እንዲህ ሳታረጉልን፣ እንዲህ ሳትከለክሉን፣ እንዲህ ሳታረጉን ነው የሚሉት አይደል? ስለዚህ እንደዚህ አይነት ነገር መኖር የለበትም። ቤተሰብ ምንድነው ድጋፍ ሰጪ ሲሆን አናይም እና በቤተሰቤ የለም ይሄ አይነት ውፍረት፣ ይሄ አይነት ማንነት የለም። ከየት እንደመጣ የልጄ ጉዳይ ወንድም ይሆን ሴት እንልና እነሱ ፊት ነው ሞራላቸው የምንነካው። ራሱ ከየት ነው የመጣብኝ? በእኛ በዘራችን ውፍረት የለ፣ አባቱ እንዲህ፣ አያቱ እንዲህ፣ አክስቱ እንዲህ ይባላል እና የስነ ልቦና ጉዳታቸውን መጠን እያነበብኩ ነበረ ቅድም። አፍነው የሚይዙት ግን በተለየ መንገድ የሚገልጹት ማንነት እንዳላቸውም ጭምር ነው ያየሁት። የጤና መጓደል ስንል አንድ ላይ የስነ ልቦና ጤና መጓደሉ ማለት ቅድም ያነሳ ነው ማለት ነው። የስነ አእምሮ ጉዳይ የሚልሽ እሱ ነው። ልጆች በጣም ይሰማሉ። እሱ ጎበዝ እኮ ነው ስትይ ጎበዝ ነኝ ብሎ ያስባል። ኧረ እሱ እኮ እንትን ነው ወፍራም ነው ዝም ብሎ ነው ይበላው። በደንብ ይሰማል። እና ልጆች ፊት የምንለውን ነገር በደንብ ማስተዋል ያስፈልጋል። አሁን ካልሽው በተጨማሪ ግን ምን አይነት ነገሮች አሉ መሰለሽ? ልጆች የቴስት በዳቸው ሲወለዱ ለስኳር፣ ለቺዝ፣ ለሶዲየም ለመሳሰሉት ነገሮች ሪስፖንድ የሚያደርግ ሆኖ አይደለም መጀመሪያ ሲወለዱ። በሂደት ነው ቴስት እየለመዱ የሚመጡት ለርንድ ቢሄቪየር። ስለዚህ እየተማሩት ስለሚመጡ አሁንም ተጠያቂ ቤተሰብ ነው። ያንን ቴስት ካስለመዳቸው በኋላ ጥናቶች ምንድን ነው የሚያሳዩት? ስኳርነት የበዛባቸው፣ ጨውነት የበዛባቸው፣ ቅባትነት የበዛባቸው ምግቦች ልጆች መብላት ከጀመሩ በኋላ ከሚበሉት 2 እጥፍ መጠን የመብላት አቅማቸው ይጨምራል ይላል። ይለምዱታል። ሲስተሙ ራሱ ዲዛይኑ እነዚህ ምግቦች በብዛት እንዲወሰዱ ትሪገር ያደርጋል። ስለዚህ አንድ ልጅ ኖርማል ምግብ 1 ፖርሽን የሚበላ ከነበረ እነዚህ ምግቦች 2 ፖርሽን እንዲበላ ትሪገር ያደርጉታል ማለት ነው። በዛ ምክንያት ነው ልጆች ሞር እየበሉ ይመጣሉ። እንደሱስ ማለት እኮ የእርካታቸው መጠን ከፍ እያለ ይሄዳል። እንትኑም ሄዶ አታክ የሚያደርገው ይሄ በተለይ እነዚህ ስኳርነት የበዛባቸው፣ ጨውነት የበዛባቸው እና ቅባትነት የበዛባቸው ሶስቱ ምግቦች አንድ ላይ ወይም ደግሞ 2ቱ አንድ ላይ ሆነው ከሆነ ትሪገር የሚያደርጉት የብሬን ሳይት ዶፓሚን ሪሊዝ የሚያደርግ ነው። የአእምሯችን ላይ ብሬናችን ላይ ሄዶ የሚሰራው እና ዶፓሚን ማለት ድራግ ስናጨስ፣ አልኮል ስንጠጣ፣ ሌሎች ይሄ አላስፈላጊ ነገሮች ግን ደስታ የሚሰጡ ነገሮች ስናደርግ ትሪገርድ የሚሆነው የደስታ ሆርሞን ነው። ስለዚህ እነዚህ ልጆች
ያንን ሲበሉ ደስተኛ ይሆናሉ። ደስተኛ ሲሆኑ ድገሜን ስለዚህ ሱስ ውስጥ ይገባሉ ማለት ነው። በዛ ደረጃ ነው ልጆቻችንን እየበደልናቸው ያለ ነው። በጣም ጥሩ። ጠያቂ ካለ መላሽ አለ። እውቀትን ፍለጋ ደግሞ አስፈላጊ ነው፣ ራስን ማሻሻል በመረጃ። በጣም ነው የምናመሰግነው የስነ ምግብ ባለሙያው አብነት ተክሌ የወጌሻ የዛሬ እንግዳችን ነበርክ። ስለ ክብደት መጨመርና በተለይ ታዳጊዎችና ህጻናት ላይ ያለውን ተጽዕኖ ለማየት ሞክረናል። ተመልካቾቻችን ከቻናል ዋን የቴሌቪዥን ጣቢያ ቀዳሚኛ የመዝናኛ ፕሮግራም ላይ ወጌሻ ብለን መተን የታዳጊና ህጻናት ከመጠን ያለፈ ውፍረት ወይም ክብደት ኦቤሲቲ የሚሉት ተጋላጭ የምንሆንባቸው ምክንያቶች ምንድን ናቸው? ምንስ ማድረግ አለብን? ከችግሩስ ራሳችንን ለማውጣት የቱን ያክል መጓዝ አለብን የሚለው ላይ እንደሰማችሁት እንግዲህ የስነ ምግብ ባለሙያው አብነት የጠቆመን ጥቆማዎች አሉ። እሱ ካለን ውስጥ አንድ ሁለቱን እንኳን በስርዓት ማድረግ ከቻልን በቤተሰባችን ላይ በልጆቻችን ላይ በደንብ ለውጥ ማምጣት እንችላለን። ለነበረን ቆይታ ከልብ እናመሰግናለን። ወደ ስቱዲዮ እንመለሳለን።